991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም እንደምንሰንብታችኋል የተከበራችሁ አድማጮቻችን በእያላችሁበት የከበረ ሰላምታችንን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው 991 የዛሬውን ነው ተጀምሯል። ግርማ ፍስሐ ነኝ። ቀርባ የተናገረችው የ24 ዓመት ወጣት የሆነች አንዲት ልጃገረድ ነበረች። በካናዳ ሀገር በቫርኒየር ከተማ ውስጥ ለአንድ ትልቅ የንግድ መደብር የዕቃ ግዢ ክፍል ጸሐፊ የሆነችው እቺ ቆንጆ ወጣት ልጃገረድ ለአቅራቢያዋ ፖሊስ ጣቢያ ቀርባ የደረሰባትን ችግር ስትናገር በእውነቷ ቅብጥብጥ ከመሆኗ የተነሳ ፍቅር ያሳበዳት ትመስል ነበረም። ለፖሊሶች አስቸጋሪ የሆነ አስማት መሰል ወንጀል የደረሰባት መሆኑን ያመነም ሰው አልነበረም። ችግሯ እንቆቅልሽ ነበረም። ውበቷ ወይም ብቸኝነቷ ያስከተለው ችግር መሆኑን ብታምንም ፖሊሶች ሕይወቷን ለማዳን እንዲረዷት ከመለመን በቀር የወደፊት ዕድሏን ለማቃናት እንኳ ተስፋ የቆረጠች ትመስል ነበረም። በመጀመሪያው ቀን አቤቱታዋን ያዳመጡ ፖሊሶች የወጣቷን መልከቀናነት በመመልከት የችግሯ ምንጭ ቁንጅናዋ እንደሆነ አድርገው ገምተው ነበረም። ለመሆኑ ፊቱን በማስክ ሸፍኖ በእጁ ጓንት ያጥልቆ የፍቅረኛውን አካል ለመዳሰስ የሚሞክረው ማን ነው? የቫርኒየር ከተማ ፖሊሶች የወጣቷን በደል በትክክል ሊረዱት የቻሉት ያልታወቀው አፋኝ የፈጸመውን ዝርዝር ሁኔታ አመልካቿን በማግባባት እንድታስረዳቸው ካደረጉ በኋላ ነው። መስከረም 24ኛው ቀን ላይ ከቀኑ 12 ሰዓት ላይ ወጣቷ በቫርኒየር ፖሊስ መርማሪዎች ፊት ቀርባ የደረሰባትን በደል እንዲህ ብላ ታስረዳለች። ወደ ቤቴ የገባሁት ከምሽቱ 5 ሰዓት ላይ ነበር። ከመሸውበት ቦታ ያመጣኝ ሰው እቤት እስከገባ ድረስ እበራፍ ላይ ሆኖ ጠብቆኛል። ቤቴን ያገኘሁት እንደተቆለፈ ነበር። በሩን በሰረገላ ቁልፍ ከፍቼ ከገባው በኋላ እንደ ልማዴ ልብሴን አውላልቄ ባልጋይ ላይ ጋደም አልኩ። እስከ ሌሊቱ 8 ሰዓት ድረስ ቅዠት በሌለበት የእንቅልፍ ዓለም ተውጬ ሳለሁ አንድ ከባድ ነገር ሲጫነኝ ነቃው። ለመነሳት ስሞክር በሁለት ጠንካራ እጆቹ አንገቴን እንቅ አድርጎ በመያዝ ወደ ታች ከተጫነኝ በኋላ እንዳልጮህ በአንድ መዳፉ አፌን አፈነኝ። ይህንን ካደረገ በኋላ ጎርነን ባለ ድምፁ የጮት ድምፅ ብታሰሚ ወየውልሽ፣ ለሕይወትሽ ማሰብ አለብሽ ብሎ ጩቤውን በጉንጬ ላይ አጋደመው። ለማምለጥም ሆነ ለመጮህ ብታገልም አልቻልኩትም። የመጣሁት ልሰርቅ አይደለም፣ ምን ፍለጋ እንደመጣሁ ለማወቅ የሚሳንሽ አይመስለኝም ካለኝ በኋላ ልብሶቹን አውላልቆ ከብርድ ልብሱ ውስጥ ገብቶ ተኛ። ይህ ሁሉ ሲሆን በቺካጎ ውስጥ በ8 ነርሶች ላይ በዚህ ሁኔታ የደረሰው አሰቃቂ ወንጀል ነበረ። ታዲያ የኔም የህይወት ፍጻሜ እንደዚያው መስሎኝ ስንቀጠቀጥ ሁሉንም እርሾና እንደሰት አለኝ። እንደፈለገው ቢያደርገኝ ሊቃወመው መብቱ አልነበረኝም። ከንጋቱ 12 ሰዓት ላይ ልብሶቹን ለባብሶ ለፖሊስ ብትናገሪ በህይወትሽ እንደፈረድሽ ወቂ ብሎኝ ሄደ። መውጣቱን ያወቅኩት በሩን ሲከፍትና ሲዘጋ እንጂ ቀና ብዬ ለማየት ድፍረት አልነበረኝም። ለፖሊስ ስልክ እንዳልደውል በራፍ ላይ ሆኖ የሚያዳምጠኝ ስለመሰለኝ እሱ ከሄደ 1 ሰዓት ያህል ቆይቼ ቶሮንቶ ከተማ ላይ የምትገኘው ሴት ጓደኛዬ ሁሉንም ነገር ገለጽኩላት። እሷም ጉድሽን ደብቀሽ ዝም በይ እንጂ ከሆነ በኋላ ለፖሊስ ምን አናገረሽ? ይልቁንስ ሕክምና አድርጊ አለችኝ። በጣም የደነቀኝ የቤቴ በሮችና መስኮቶች ሳይከፈቱና ሳይሰበሩ
ጠርብ የሚያህል ጎረምሳ በየት በኩል እንደገባ ለማወቅ አለመቻሌ ነበር። በአይነት ቁልፍ ይጠቀም ይሆናል ብዬ የበሮቹን ቁልፍ ሁሉ አስለውጬ የደረሰብኝ በደል ዋጥ አድርጌ ተቀመጥኩ። ይህ በሆነ በመጀመሪያውና በሁለተኛው ሳምንት ነቅቼና ተጠንቅቄ እንቅልፍ በማጣት ራሴን ጠበቅኩ። ያ ጉደኛ ወንጀለኛ ሳይመጣ ከሰነበተ በኋላ ጉዳዩ ሲረሳሳ ልክ በወሩ መስከረም 18 ቀን ሌሊት በላዬ ላይ እንደታዘለ ነቃ። በዚህ ቀን ወደ ቤቴ የገባሁት ከምሽቱ 4 ሰዓት ተኩል ላይ ነበር። ከመተኛቴ በፊት የቤቴ በርና መስኮቶች መዘጋታቸውንና ከውስጥ በኩል መቆለፋቸውንም አረጋግጫለሁ። በቤቴ ውስጥ ቁም ሳጥን እንኳን ሳይቀረኝ እየከፈትኩ ነፃ መሆኑን አይቻለሁ። የውስጥ ልብስ ወይም ፒጃማ እንኳን ለብሶ መተኛት ስለማልወድ እንደ ወትሮዬ ልብሶቼን አውላልቄ ተኛሁ። ከሌሊቱ 9 ሰዓት ላይ ይመስለኛል። ቤት እንደገባ ሳላውቅ በላይ ላይ ሲከመርብኝ ነቃው። በዚሁ ቀን የህይወቴ ፍጻሜ ይሆናል ብዬ አስቤ ነበር። ግን አመፀኛው ሰውዬ ከወትሮ የተለየ ነበር። ጩቤ አልያዘም። አንሶላው ውስጥ ሲገባ ተዝናንቶ ነበረ። እረ እንዲያውም እኔን እንደሚስቱ የቆጠረኝ መሰለኝ። አድራጎቱ ሁሉ ጭካኔና ብልግና የተሞላበት ነበር። ያለ ወትሮ እስከ ጧቱ 1 ሰዓት ቆይቶ የተለመደ ማስጠንቀቂያውን ሰጥቶኝ ሄደ። በዚህ ቀን በማርፈዱ አንዳንድ ሁኔታዎች ለማስታወስ የሚችልበት ገጹን ለመመልከት ችያለሁ። እሱ ከቤት እንደወጣ ለወንድ ጓደኛዬ ስልክ ደውዬለት ሁኔታውን ገለጽኩለት። እሱም ወዲያውኑ ወደ ቤት መጥቶ በዝርዝር ካስረዳሁት በኋላ ይህ ሊገኝ የማይችል ስለሆነ ካሁን በኋላ ለፖሊስ ባታመለክች ይሻላል ሲል መከረኝ። እኔም እንደ ልማዴ የበሮቼን ቁልፍ አስለውጬ ለፖሊስ ሳልናገር ሰነበትኩ። ዝም ማለቱ የሚያዋጣ ስላልመሰለኝና ዳግመኛ የመጣ እንደሆነ ስለማልችለው ማስጠንቀቂያውን ጥሼ መጣሁ። እንደ ሌሊት ወፍ መግቢያው የማይታወቅ ጨካኙ ሰው እንደ ልማዱ የሚመጣበት ጊዜ ተቃርቧል። ባካችሁ አድኑ። ስትል ቃሏን ሰጠች። ወጣቷ ይህን ሁሉ በደል ሲደርስባት ለፖሊስ ከመግለጽ የተቆጠበችው በጓደኞቿ ተመክራ ነው። ጓደኞቿም ቢሆኑ ለፖሊስ እንዳትናገር የፈለጉት አንደኛ ካለፈው የበለጠ በሕይወቷ ላይ አደጋ እንዳይጣልባት፣ ሁለተኛ የተፈጸመባት በደል ለሰው ሊያወሩት የማይገባ አጸያፊ በመሆኑና ዳግመኛ የማይመጣ ከሆነ ላለፈው ነገር ጉዷን ራሷ እንድትደብቅ ለማድረግ ነበረም። የቫርኒየር ከተማ ፖሊሶች አቤቱታው እንደቀረበላቸው በመጀመሪያ ለማጣራት የፈለጉት የወጣቷን አኗኗር ነበረም። ከማን ጋር እንደምትውል፣ ማን ጠይቋት ለማን እምቢ እንዳለች፣ በምትኖርበት አፓርታማ አካባቢ የሚኖሩ ጎረምሶች እነማን እንደሆኑና የወንድ ጓደኛዋ ተቃራኒዎች እነማን እንደሆኑ ለማወቅ ሞከሩም። እዚህ በኩል ያደረጉት መከታተል ሳያጠግባቸው ቢቀርም ተበዳይዋ ስለ ወንጀለኛው የሰጠችው አንዳንድ ማስታወሻ ሳይጠቅማቸው አልቀረም። ጣቷ ከመጀመሪያው ቀን ይልቅ በሁለተኛው የድፍረት ቀን ወንጀለኛውን ለመለየት የምትችልበት ልዩ ማስረጃዎች አጤናለች። ድምፁና ጠረኑም እንዲሁ ከሰውነቱ አንዳንድ ምልክቶች በመመልከት ማስታወስ ችላለች። ወንጀለኛው ፍላጎቱን ከፈጸመ በኋላ በልዩ ልዩ አርዕስቶች ላይ ወሬ አንስቶ አጫውቷታል። በዚህ ጊዜ ድምፁን ልብ አድርጋለች። ካልጋዋ ላይ እንድትንቀሳቀስ ያልፈቀደላት ቢሆንም ለሽንት ስትነሳ እንኳን በተወሰነ ቅርበት እየተከተለ እንዳታመልጠው ይጠብቃት ነበረም። በዚህ ሁሉ መካከል ያየችውንና ያደረጋትን ሁሉ በዝርዝር ለማስረዳት ስትሞክር
ወጣቷን እንባ ያንቃት ነበረም። ብዙውን ጉዳይ ልትገልጸው የማይገባት ሆኖ ያገኘችው ከአፏ ትመልሷለች። ሆኖም ለፖሊስ የምትሰጠው ቃል ሁሉ ሚስጥር ሆኖ እንደሚጠበቅላት ስለተነገራት የሆነውን ሁሉ በገለጸችበት ጊዜ ለምርመራው ጠቃሚ የሆኑ ማስረጃዎችን ፖሊሶች ሊያገኙ ችለዋል። አመልካቿ በዚያ በጭንቋ ሌሊት እንደምታስታውሰው ወንጀለኛው በግምት የ25 ዓመት ጎልማሳ የሚሆን ጸጉሩ በጣም ጥቁር ቡናማ ዓይን ያለው ቀጠን ያለ ቁመና ጠንካራ ኃይል የተዋሃደው ቁመቱ በግምት 5 ጫማ ከ8 ኢንች የሆነ ክብደቱ 130 ፓውንድ ወይም 70 ኪሎ የሚሆን በፊቱ ላይ አልፎ አልፎ ጠጉር የሚታይበት በቀኝ ክንዱ ላይ በመስቀል ቅርጽ የተሰራ ንቅሳት ያለበት መሆኑን ስትገልጽ በድምጽም ሆነ በጠረኑ መለየት እንደምትችል አስረድታለች። ወጣቷ በዝርዝር ቃሏን ከሰጠች በኋላ የልዩ ልዩ ወንጀለኞች ፎቶግራፍ ቀርቦላት የሚመስላትን እንድትመርጥ ተጠየቀች። የፎቶግራፍ መዝገቡን ለብዙ ደቂቃ ካገላበጠች በኋላ የአንድን ሰው ፎቶግራፍ ይመስለኛል ስትል በመጠራጠር አሳየች። ከዚህ በኋላ ፖሊሶቹ ወደ መኖሪያ ቤቷ ሄደው የጣት አሻራ ለማግኘት ፍለጋ አደረጉ። ከአልጋዋ ስር ከተገኘው የደም ነጠብጣብ በቀር የጣት አሻራ ለማግኘት አልተቻለም። የተገኘው የደም ነጠብጣብ የሷ መሆኑ ስለተረጋገጠ ለምርመራው ፍንጭ የሚሰጥ አልሆነም። በወንጀለኛው ላይ አንዳችም ምልክት አልተወችለትም። የመረጠችውን ፎቶግራፍ ከዚህ ፎቶግራፍ ጋር ግንኙነት የሌለው ሰው ሆኖ ተገኘም። አመልካቿ ከሰጠችው ቃል ውስጥ መረዳት እንደተቻለው ወንጀሉ የተፈጸመው ወንጀለኛውም ወደ ቤቷ የሚመጣው ሮብ ማታ ነው። ይህም በመሆኑ በሚቀጥለው ሮብ አሰልሶ በሦስተኛው ሮብ ይመጣ እንደሆነ በማለት ፖሊሶች በደፈጣ እንዲጠብቁት ተደረገም። 3 ሳምንት ሙሉ ቢጠብቁት እርም ብሎ ቀረም። እንዲህ ያለው ወንጀል ለቫርኒየር ከተማ ፖሊሶች አዲስ በመሆኑ ሚስጥሩን ለመረዳት ፖሊሶች በመከታተል ላይ ሳሉ የሁለተኛውን ጊዜ ወንጀል በተፈጸመ በወር ከ15 ቀኑ ጥቅምት 30 ቀን ከጠዋቱ 1 ሰዓት ከ10 ደቂቃ ላይ ለቫርኒየር ፖሊሶች በስልክ አማካኝነት ከአንድ ከተዳከመ ድምፅ አስቸኳይ የአደጋ ጥሪ ደረሳቸው። ጥሪው የተደረገላቸው ከዛችኛዋ ከልማደኛዋ ወጣት ሲሆን ቃሉም እንዲህ የሚል ነበረም። እባካችሁ እርዱኝ፣ ዛሬም ያለ ውዴታ የተደፈርኩ ሕይወቴ በመሰቃየት ላይ ትገኛለች የሚል ነበረም። ቃሉ ድካም ወይም ፍርሃት ከተጫጫነው ሰው የሚነገር ይመስላል። ይህም በመሆኑ የቫየር ፖሊሶች ወንጀለኛውን በወንጀል ተግባሩ ላይ እንደሚገኝ ገምተው እጅ ከፍንጅ ለመያዝ ወደ ተጠሩበት ቦታ ፈጥነው ተሰማሩ።
የተከበራችሁ አድማጮቻችን የዚህ የምርመራ ታሪክ ሳምንት እነግራችኋለን። የዛሬው እዚህ ላይ ያበቃን። ግርማ ፍስሐ ነኝ። 991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991